ሰበታ በአንተ ህይወት ውስጥ ትልቅ አስተዋጽኦ አለው እና በሰበታ በነበረ ቆይታ ብዙ ማትረሳቸው ነገሮች ይኖራሉ። እስቲ የሰበታን ትዝታ ትንሽ በጣም እኔ ደግሞ መጠየቅ ወዳለሁ። በዚሁ አጋጣሚ ፍጹም ገብረ ማርያም መስዑድ መሐመድ አመሰግናቸዋለሁ በጣም እና ጥሩ መካሪዎች ናቸውና ፖዚቲቭ ናቸው በጣም። እንደ ፕሮፌሽናል እግር ኳስ ተጫዋች ሜዳ ውስጥ ትገባለህ ልትጫወት፣ ያለ ደሞዝ መጫወት ሜዳ ላይ ምን አይነት ስሜት አለው? በጣም ትልቅ አሰልጣኝ ነው። ያው በአገራችን እግር ኳስ ጥሩ ስም ካላቸው ከነበራቸውም ያው አሁን የት እንዳለ አላቅም፣ እያሰለጠነ ይሆን አላቅም፣ ካላቸው አሰልጣኞች ጥሩ ሰው ነው። ላይክ ፐርሰናሊቲው በጣም ጥሩ ነው። የባህር ዳር ደጋፊ በጣም ደስ ይላል። በጣም በቃ ከልባቸው ሰው ናቸውና ያው ክለቡም ደግሞ በጣም ጥሩ ክለብ ነበር። በጣም ስነ ስርዓት ያሉት እኔ ያው በትንሽም ጊዜ ቢሆን ብጫወትም ኢትዮጵያ ውስጥ ግን ካዩዋቸው ላይክ ለእግር ኳሱ ካላቸው ፍቅር አንፃር ምናምን በጣም ጥሩ ናቸው። በጣም ጥሩ ሰዎች ናቸው ከሰውነትም ጀምሮ ማለት ነው። ሰዎቹም ራሳቸው አመራር ላይ ያሉ ሰዎች ለስፖርተኛ ያላቸው አመለካከት በጣም ሪስፔክት የሚያደርጉበት መንገድ ደጋፊው በጣም እስከዛሬ ድረስ ልቤ ላይ የሚኖሩት በቃ ለዛ ነውና ፕሪሚየር ሊግ ውስጥ ከታዩ ወጣት ተጫዋቾች ውስጥ አንዱ ነው። በእግር ኳስ ህይወቱ በሁሉም የእድሜ እርከን ተጫውቷል። በተወለደበት አካባቢ የተነሳው ድንቅ የእግር ኳስ ጅማሮ ለተለያዩ ክለቦች እንዲጫወት አድርጎታል። እጅግ ሲበዛ የክርስቲያኖ ሮናልዶ አድናቂ ነው። የዛሬው እንግዲህ ወጣቱ እግር ኳስ ተጫዋች ዱሬሳ ሹቤሳ ከመነሻው እስካሁን እስካለበት ድረስ ብዙ የምናነሳቸው ጉዳዮች አሉ። ከሻሸመኔ በልጅነቱ የጀመረው የእግር ኳስ ህይወት ዛሬ በካናዳ የብራውት ኤፍሲ ክለብ እንዲጫወት አድርጎታል። እንኳን ደህና መጣ ዱሬሳ ሹቤሳ። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቼ፣ በዘላለም ሙላቱ የዩቲዩብ ቻናል የኛ ሰው በካናዳ በተሰኘው ፕሮግራማችን ዛሬ ጥሩ ቆይታ ከዱሬሳ ጋር እናደርጋለን። ዘላለም ሙላቱ ብላችሁ የዩቲዩብ ቻናሌን ሰብስክራይብ አድርጉ። ሼር፣ ላይክ፣ ኮሜንት ማድረጋችሁን እንዳትዘነጉ። የኛ ሰው በካናዳ ምን እያደረገ ነው? ኑሮ በካናዳ ምን ይመስላል? የፕሮግራሙ አዘጋጅና አቅራቢ ዘላለም ሙላቱ ነኝ። ካናዳ እንዴት አገኛት ዱሬሳ? ካናዳ እንግዲህ አንድ በጣም አሪፍ ሀገር ነው። ካናዳ መጀመሪያ ላይ አካባቢ ስመጣ ትንሽ ከባድ ነገሮች ገጥሞኛል። ያው ድንገት ነው ነገሮች ሁሉ እንትን ብዬ ወደዚህ ሀገር የመጣሁትና ካናዳን ግን እየቆየው ስመጣ እያወኳት ስመጣ በጣም እየወደድኳት ነው የመጣሁት። ብርዱ በረዶ እንዴት ነው? ኳስ ለመጫወት ይጋብዛል? እሱ በጣም ከባድ ነው። ትልቁ ነገር ያው እንቅስቃሴዎች ይፈልጋል። እግር ኳስ ደግሞ እንቅስቃሴዎች ነው እና ከወይዘር ጋርም የተገናኘ ነገር ነው እግር ኳስ እና የሆነ ቤት ውስጥ ተሸፍነ እንደመዋል ማለት ነውና ለኛ ትንሽ ከባድ ነው ለሱ ከሱ አንፃር እና አየሩም ትንሽ ከባድ ነውና ያው የወይዘሩ ጉዳይ ትንሽ ይከብዳል። ያው በልጅነት የእግር ኳስ ህይወትን ጀመርክ። ካናዳ ከመጣህ ደግሞ የልጅ አባት ሆንክ። እንዴት ነው አባትነት? የሴት ልጅ አባት ነኝ። አመት ከ6 ወሯ ነው። ልያ ትባላለች። ዋው ደስ ይላል በጣም። ታዲያ እንዴት ነው ብዙ ጊዜ ልጆች ሲወለዱ የአባቶቻቸውን የአባትን ፈለግ ነው የሚከተሉት ይባላል እና ምናልባት እግር ኳስ የመሆን ፍላጎት እግር ኳስ ተጫዋች የመሆን ፍላጎት ምክንያቱም ብዙዎች ሲወለዱ በተለይ የመጀመሪያ ልጆች የአባታቸውን ፈለግ ነው የሚከተሉት። ካናዳ እንኳን ያው ብዙ እግር ኳስ ላይ ይሄን ያህል ናቸው። ካናዳ ያው አይስ ሆኪ ነው የሚወደደውና የካናዳ የብሔራዊ ስፖርት ነው አይስ ሆኪ። ከዛ በኋላ ደግሞ ነው ብሉ ጄይስ አለ። ያንን ነው የሚወዱት። በእነዚህ ቀጥሎ ነው ለእግር ኳስ ያላቸው ፍቅር ለየት የሚለውና እንዴት ነው? እኔ ሁሉም ሰው ላይክ አሁን ልጄ እንትሆናለች ይሄን ይሆናል ብዬ አይደለም ማለት አይ ዶንት ኖ። ሁሉም ሰው ሲፈጠር የሆነ ስኪል አለው ብዬ ማምነው። ያን ስኪል ደግሞ አዳብሮ ደስተኛው ሆኖ ከዛ ስኪል ጋር አብሮ ይጓዛል የሚለውን ነገር ደግሞ አንተ ተደግፈዋለህ። ማንም ሰው በፍላጎቱ ነው
እኛ ሀገር ትንሽ አስቸጋሪ ነገር የነበረው ያው የትኛውን ቤተሰብ እንድትማር ነው የሚፈልገው። እኔ ደግሞ ከዛ ውስጥ ወጥቼ ደግሞ የተማርኩበት ህይወት ያስተማረኝ እንደገና ደግሞ እዚህ ጋር ደረሼ ደግሞ ምን ይጠቅማል ምን ይጎዳል የሚለውን ለልጄ ማስተምርበት ነው። እሷ የምትፈልገው ነገር ሊኖር ይችላል አላውቅም። ምናልባት የኔንም ፈለግ ልትከተል ትችላለች። ለዛ ነው የጠየቅኩ። ምክንያቱም ብዙ ጊዜ ሴቶች ወደ አባታቸው ወንድ ልጅም ወደ እናቱ ነው የሚያደላው ስለሚባል ምናልባት ያንተን አቅጣጫ ከተከተለች ትንሽ እኔም ቤተሰቦች የአስተማሪ ቤተሰብ ልጅ ነኝ። በትምህርት ያምናሉ፣ እኔም በትምህርት ማምን ሰው ነኝ። እዚህ ደግሞ በጣም ኤዱኬሽን በጣም ወሳኝ ነገር ነው። ሞስት ዛሬ ፎከስ ብታደርግ ደስ ይለኛል። ሴትም ስለሆነች የኔ ፍላጎት ነው፣ ግን የእሷን ፍላጎት አላውቅም። እስቲ ትደግና እንጠይቃታለን። ጥሩ። እስኪ ከስምህ ስያሜ እንምጣ። ዱሬሳ ሹቤሳ ሲባል ለየት ያለ ስም ነው፣ ያልተለመደና አዲስ ነው። ያው ስምህን አባትህ እንዳወጡት ሰምቻለሁና እስኪ ትርጓሜውን ደግሞ ንገረን። በጣም በቃ ብዙ ሰው ነው የሚጠይቀኝ፣ ብዙ ጋዜጠኛ ጠይቆኛልና ያው ዱሬሳ ማለት በአማርኛ ሀብታሙ ማለት ነው። በኦሮምኛ ነው። አሁን ዱሬሳ ኦሮምኛ ነው፣ ሹቢሳም ኦሮምኛ ነው። ሹቢሳ ማለት በቃ ዘፈነ ጨፈረ እንደማለት ነው። የፋዘር ስም ጎዳና እና ያው አባቴ ይመስለኛል እኔ ሲወልድ ሀብታሙ ነው አልመሰለኝ። ሀብታሙ አይደል? አንተ እድል ይዘህ ነው የመጣው ይመስለኛል። ስለዚህ ሀብታሙ ጨፈረ፣ ሀብታሙ ዘፈነ፣ ሀብታሙ ደነሰ እንደማለት ነው። ሀብታሙ ደነስኩኝ ነው በቃ ሁሌ እንደዘፈነ ነው በሚለው እንወሰደው ማለት ነው። ዋው በጣም ደስ ይላል። ስለዚህ አባትህ የወደፊት ሀብታምነት ታይቷቸዋል ማለት ነው? አዎ አባቴ የሚያወርስ እኮ ብዙ ነገር አለ። ከገንዘብ የበለጠ ሰውነትን ያለብሳል ቤተሰብ። ትልቁ ነገር እሱ ነው። ሌላው ደግሞ አቅጣጫ ያሳያል፣ ህይወትን አቅጣጫ ያሳያል። ያንን ደግሞ ይዘህ መቀጠል ያንተ ሀብት ነው። እንግዲህ ያኛው ትልቁ ሀብቱ እሱ ነው እና ራሳቸውን ሰጥተው ቤተሰብ አሳድገው ለውግ ለማድረግ ሲያበቁ ከዚህ የበለጠ ሀብት የለም። ለዛም ይመስለኛል ሀብታሙ የሚያደኝ። ውልደትህ ሻሸመኔ ነው? ሻሸመኔ ነው የተወለድከው። እንደ ማንኛውም ወጣት በሰፈር ውስጥ ነው ኳስ መጫወትን የጀመርከው። ያው የሐዋሳ ልጆች እንደሚታወቁበት የኮረም ሰፈር ምናምን ይባላል። ሻሸመኔስ የሚታወቅበት የሜዳ እንደገና ደግሞ በሻሸመኔ ውስጥ በጣም በርካታ ዝነኛ ጋዜጠኞችም አሉና ከዛ የሚወጡ አሉ። አንተም ከዛ ነው የወጣውና በተለየ ሁኔታ የሚታወቅበት አካባቢ አለ ሻሸመኔ? በተለየ ቦታ የለም። ያው ግን በጣም ትልቅ ውድድር ነበረ በሰዓቱ። አንደኛው ሚሽን ግቢ ውስጥ የሚዘጋጅ ውድድር ነበሩ። እንደገና ደግሞ እንደዚህ ጀማይኮች አሉ። አሁን የሚካኤል ሪቻርድስ አባት ይመጣ ነበረ በእኛ በዛ ጊዜ። ሻሸመኔ ጀማይካ የሚበዛበት አባትየው በጣም ሰፖርት ያደረገን ነበረ። ትልቅ ውድድር ነበረ። እዛ ውድድር ላይ በጣም ብዙ በረከት ደስታ፣ ነጫላ ተሽታ፣ ኦዚል ምናምን ኦዚል እንደውም ሚሽን ግቢ ላይ የተጫወተችው ብዙውን ጊዜ እና እዛ ውድድር ላይ ብዙዎቹ ራሳቸውን እንዲያገኙ ረድቷቸዋል እና ብዙዎቹ እንደውም ሻሸመኔ ከነማ ሌላ ብሔራዊ ሊግ ሱፐር ሊግ የተጫወቱ እነ ፋሲል ባቱ እነ ዲሽኬን የሚባሉ ልጆች በጣም ታለንትድ የነበሩ ተጫዋቾች ነበሩ በሰዓቱ እና እኛም እነሱን እያየን ነው ያደግነው። በጣም ብዙ ታለንትድ የሆኑ ተጫዋቾች አሉ። በእግር ኳስ ህይወት እንግዲህ በሁሉም የእድሜ እርከን ተጫውተሃል። በ16 ዓመት በታች፣ ከ17 ዓመት በታች፣ ከ21 ዓመት በታች ተጫውተሃል እና በእነዚህ እድሜ እርከኖች ስትጫወት በየጨዋታው እርከን ልዩነቶች አሉ? የእድገቶች ላይ የምታሳየው ነገር አለ? አዎ፣ አንደኛው ፊዚካሊ ነው የምታሳየው። እድሜ በጨመረ ቁጥር ፊዚካል ፊትነስ ይጨምራል፣ የማይንድ ሴትም እያደገ ይመጣል። ግን ያው እኛ ሀገር እግር ኳስ የ16 ዓመቱም 21 ዓመቱም ያው ተክለሰውነታችን ተመሳሳይ ነው፣ ዲፍረንት የለውም ብዙዎቻችን እና እኔ መጀመሪያ የፕሮጀክት ስገባ በዚሁ አጋጣሚ ላመስግነው መስፍን አበበ ይባላል። በጣም ባለውለታ ኮች ነው በጣም እና ዛሬ ላይ ቁጭ ብዬ ሳስበው የእሱን ሀሳቦች፣ የትሬኒንግ ሀሳቦች፣ የኳስ እውቀቱን ምናምን ሳስበው ትልቅ ቦታ መድረስ የሚችል አሰልጣኝ ነበር። ግን በዛ ሰዓት አሁን ላይ ዘመናዊ እግር ኳስ 3-5-2 3-5-3 ብሎ በሚመጡ ሰዓት እሱ ያን እነዛ ነገሮችን በጣም በእውቀት ያስተምረን ያሳየን ነበር እና አንዳንድ ታክቲካል ነገሮችን ያስተማረኝ ትንሽም ቢሆን
እሱ ነበር በዛ ሰዓት እና ከ17 ዓመት በላይ ሆኜ ራሴንም መላውም ኢትዮጵያ እንዲጫወት ብዙ ነገር ይረዳኝ አሰልጣኝ ነው በዛ ሰዓት። በፕሮጀክት ስትጀምር ከጣሊያናዊ ጋር ነው የጀመርከውና እስቲ የዚህ የፕሮጀክት አጀማመር ከጣሊያናዊ ጋር የነበረው እንዴት እንደነበር ግለጽልን። ነፍሳቸውን ይማሩና አባ ሲልቬ ይባላሉ። ምሽን እነዚህ የህፃናቶች መረጃ ያላቸው እነዚህ ቤተሰብ መረጃ ያላቸው ቤተሰብ ያሌላቸው ቤተሰቦች አሏቸው እና እኛ ደግሞ ከዛ ውስጥ ክለብ አለ። ክለብ ከየቲሙ ከየሰፈሩ ይወሰድና ሰሌክት ተደርጎ ለዛ ቲም ትጫወታለ እና በየሀገሩ እንዞር ነበር። በጣም ብዙ ሀገር አይተናል። ብዙ አጋጣሚ ኢትዮጵያ ውስጥ በጣም ዞረናል። እዛ ውስጥ እኔና ጫላ ተሽታ መስለኛል አሁን ላይ እየተጫወትን ያለ ነው እና በጣም ብዙ ታለንትድ የነበሩ ያው ቀደም እንዳልኩ በትምህርት ቤተሰቦች ግዴታ ትምህርት መማር አለባቸው ብለው በትምህርት እንትን አሏቸው እንጂ ብዙ ታለንትድ የነበሩ ተጫዋቾች ነበሩና ያ በጣም ባለውለታችን ነው ለኢትዮጵያ በተለይ ለሻሸመኔ እግር ኳስ ተጫዋቾች ልጆች በጣም ባለውለታ በጣም ናፍቆት ለመግባት እዛ ቲም ለመግባት በጣም ብዙ ዋጋ ከፍለን ነበር መንገብ እዛና በጣም ረጅም መንገድ ተጉዤ ነበር ትሬኒንግ የምሰራው በጣም ላይክ ኦልሞስት ከ15 እስከ 20 ኪሎ ሜትር በደም ብዙ ጊዜ በእግር ነው የምንሄደው እንደው በእግር ሄጄ ተጫውቻለሁ። መስዋዕትነት ከፍለህ በጣም እውነት ለመናገር እኔ በጣም ነው የምወደው ያን ክለብ እና ያን ቲም በጣም የልጅነት ስለሆነ አዎ እንግዲህ ነገ የምትደርስበትን ህልም ስታስብ ያለፉትን ብዙ እንቅፋቶች እንደሚያጋጥሙ ቀድመ ከተረዳ ያሰብክበት ቦታ ትደርሳለህ። 5 ዓመት ፕሮጀክት ውስጥ ቆይታል በአካዳሚ ማለት ነው እንዳልከው ከነ በረከት ደስታ እነ ፍቅሩ ተፈራ ጫላ ተሽታ እነ ኦዚል ከኛ በረከትና ኦዚል ትንሽ ከኛ ከፍ ያሉ ናቸው። ጫላና እኔ ግን አንድ ባች ነን ነው ሁለቱ ግን ከኛ ከፍ ያሉ ናቸው። በርሜም እነሱ ይቀድማሉ። ከነሱ በኋላ ነው አንተ የተከተልከውና ከነሱ በኋላ ነው የተከተልኩትና ከዛ በኋላ ወደ አሰላ ነው የገባው። ከአሰላ እንደገና ወደ አዳማ እና ሽግግሩን እስኪ ንገረኝ። እንዴት መሰለ ውድድሮች ተካሄዱ ሻሸመኔ ላይ ይካሄዱና በየሰፈሩ እንደዚህ የቀበሌ ውድድሮች ይካሄዳሉ። ከዛ ውስጥ የራስን ክለብ በቃ ወስደት ይላል። ከዛው ሰሌክት ተደረጋለ ሻሸመኔ ወክለ ለመሄድ ከዛው ሰሌክት ተደረገ ሄድኩኝ። ከዛን መላው ኦሮሚያ ተብሎ የሚወዳደር ውድድር አለ አሁንስ አለ የለም አላውቅም። እና እዛ ውድድር ላይ ተጫወትኩኝ። አንደር 70 ነው እሱ ውድድር አንደር 70 ላይ ጥሩ እንቅስቃሴ አድርጌ መላው ኦሮሚያን ወክዬ ደግሞ መላው ኢትዮጵያ ተሳተፍኩኝ ማለት ነው። መላው ኢትዮጵያ ላይ ደግሞ ያው ሶስተኛ ምናምን ወጣን በዛ ውድድር ላይ። ከዛን ክለቦች ዩኒቨርሲቲ የምገባበት አመት ነበር የዛ አመትና አስተዋውሳለሁ ዩኒቨርሲቲ የምንገባበትና አዲስ አበባ ዩኒቨርሲቲ በዚህ አጋጣሚ አገኘው በትምህርት እኔ ዩኒቨርሲቲ አምቦ ነበር የተመደብኩት። በእግር ኳስ ደግሞ አዲስ አበባ ዩኒቨርሲቲ ተመደብኩኝ በእግር ኳሱ እድል አግኝቼ እኔ በገባሁበት አመት ደግሞ እግር ኳስ ክለቡ ፈረሰ ወደ ብሔራዊ ሊግ ወርዶ ማለት ነውና ከሱፐር ሊግ ወደ ብሔራዊ ሊግ ወረደ። በዛ አመት ቲሙ ፈረሰ። ከፈረሰ በኋላ ሁላችሁም ወደ መጣችሁበት ዩኒቨርሲቲ ተመለሱ ይባል ሄድኩኝ። ትንሽ ግርግር ነበረ። የዩኒቨርሲቲ ህይወት በጣም ከባድ ነው። ኦልሞስት ቤተሰብ ስላስገደደኝ እንጂ ፍላጎቱ ኖረኝ አይደለምና ሄድኩኝ። አምቦ ዩኒቨርሲቲ ትንሽ አስቸጋሪ ጊዜ ነበር በዛ ሰዓት አገራችን ላይ የነበሩት ነገሮች አስቸጋሪ ነበሩ። በቃ ከዛ ተነሳው ወደ ሻሸመኔ መጥቶ ትንሽ ኮሌጅ ምናምን መማር ጀመርኩኝ። ከዛ በኋላ ነው በቃ እድሎችን መሞከር በጣም ዋጋ የሚያስከፍሉ በጣም ብዙ አዝናኝ ነገሮችን ያሳለፍኩት በጣም ከባድ ጊዜትም ያሳለፍኩት ያኔ ነው። ያ በልጅነትህ ብዙ ቦታዎች የመዞር እድል አጋጥመሃል? ምንድነው እኔ አሁን አንዳንዴ ራሴን ስረዳው የሆነ ለምፈልገው ነገር መስዋዕትነት ከፍላለሁ። በቃ ከፈለኩኝ ያን ነገር ሳላሳካ እንትን አይደለም እና ምን ነበረ ኦልሞስት ካምቦ ከመጣው በኋላ በቃ ትምህርት ዝም ብዬ እማራለሁ። ግን ትሬኒንግ ብቻዬን ትሬኒንግ ሰራለሁ። በቃ እኔ መጫወት አለብኝ ብዬ ስላመንኩኝ ማለት ነውና ዳባት የሚባል ሀገር አለ ከጎንደር የ1 ሰዓት የ2 ሰዓት መንገድ ይመስለኛል እና ብሔራዊ ሊግ ነው እና አላውቀውም። ደላላ ነው የላከኝ አላውቀውም። ኢስ ማይ ፈርስት ታይም በመኪና ነው የሄድኩት። ወንድሜ አዲስ አበባ ዩኒቨርሲቲ ይማራል እሱ ጋር አድሬ ከአዲስ አበባ በባስ ነው የሄድኩት። ሄድኩኝ እዛ ምናምን አየኝ። በቃ በጣም ቀጫጫ ትንሽ እየሄድሽ ነኝ አየኝ። ስኪሌኑ በጣም ወደደው ምናምን ግን በቃ አልፈለገኝም። አሰልጣኙ ሪጀክት አደረገኝ። ተመለስኩኝ መጣው በቃ ተስፋ ቆርጬ በቃ ቤተሰብም በቃ ትምህርት ደግሞ ብዙ ነገር ዋጋ ከፍሏል አንተና
በቃ ፋዘርም ትንሽ ደብሮታል ያው ትምህርት ላይ ኮንሰንትሬት እንዳደረግ ነበር የሚፈልገውና በቃ አይሆንም ምናምን ብዬ እየመጣው እንደ ድንገት ሆኖ መሃል ላይ አዲስ አበባ ልደርስ አካባቢ ስልክ ተደወለልኝ። ስልክ ሲደውልልኝ ከኔ ጋር አብሮ መላው ኢትዮጵያ የተጫወቱ ልጆች አዲስ ክለብ እንደተመሰረተ አሰላ አዲስ ክለብ እንደተመሰረተ ደወሉልኝ። የት ነው ምናምን እንደዚህ አሰላ ክለብ አለ መተለማ ትጫወትም ምናምን። አረ ደስ ይለኛል በቃ ሻንጣዬንም ሳልወርድ ቀጥታ ወደ አሰላ በዛው ባስ የሩኩኝ አዲስ አበባ ከአዲስ አበባ አሰላ አላቆም እኔ መጀመሪያ በቃ ኪሴ ላይ የነበረችው ትንሽ ሳንቲም ነበረች የሩኩኝ ወደ አሰላ ለቤተሰብም አልተናገርኩም። ከዛ አንገባው አሰላ በጣም ከባድ ጊዜ ያሰላ ብርድ ማለት የዚህ ሀገር ብርድ ነው። በጣም ከባድ ብርዱ በጣም ከባድ እንደ ደብረ ብርሃን ያሰላ የካናዳን ብርድ ከሌላ ኢትዮጵያ ክፍል ጋር ባታወዳድረው እና ያው ለኔ እንደዛ ማለት ነው። የመጀመሪያ ጊዜ ስለነበር በጣም ብርድ ነው። ያው ምናርድ ማደሪያችን በጣም ከባድ ነበር። የሚታደርበት ቦታ በጣም ከባድ ነው። ላይክ ያላለቀ ፎቅ ውስጥ ነበር የምናድረው። በጣም ዋጋ ከፍያለሁ ላይክ 6 ወሩን ምናምን ላይክ በቀን አንዴ ነበር ምግብ የሚፈቀደልህ ምናምንና በጣም ሀስል አድርገን ምናምን ነው። ከዛ በኋላ ናሽናል ቲም ተመረኩኝ። በዛ ውስጥ ፕሪሚየር ሊግ ነበር አንደር 20 ነው ቲሙ አሰላያለ ማለት አሰላያለ አንደር 20 ተመረጥኩኝ። ሄድኩኝ አንደር 20 ደጋሚ ተመልሼ መጣሁ። በቃ በአመቱ አዳማ ከነማ አንደር 20 ገባሁ ማለት ነው። ስለዚህ ያሰላን ብርድ ተቋቁመ የካናዳ ብርድ እንዴት ነው ታዲያ? ለምን የሚለመድ አይደለም ብርድ አይለመድም። በጣም ከባድ ነው። ከአሰላ ወደ ከአዳማ ደግሞ ወደ ሰበታ ነው ያመራው። በዛን ወቅት ደግሞ አሰልጣኝ አብርሃም መብራቱ ነበረ። እንዴት ነበረ ቆይታ የሰበታው? ከማን ጋር የመጫወት እድል አጋጠመ? አዎ መጀመሪያ አዳማ ነበርኩኝ። አዳማ የማደግ እድል አግኝቼ ነበር እና በዛ ውስጥ አንዳንድ አስቸጋሪ ጊዜያቶች ነበሩ። ያው በኢትዮጵያ እግር ኳስ ውስጥ ብዙ እንትን የሚወስኑ ሰዎች አሉ፣ ብዙ ወሳኝ ሰዎች አሉና ያው የልጅነት አይምሮም ስለሆነ ያው ችላ ብለን ሄደናል። ግን እናንሰዋለን። ከዛ በኋላ ሰበታ ሄድኩኝ። ሰበታ አሁንም የሙያ አባቴ ነው። አብርሃም እንኳን ለኔ ለብዙዎች ኢትዮጵያ ውስጥ ብንጠቀመው በቃ ትልቅ ሰው ነው። ቆሞ እየሄደ ስለሆነ ምናልባት ያላከበር ነው እና እኛ ሀገር ሰው ሲሞት ነው የሚከበሩና በጣም ትልቅ ባለሙያ ነው እሱ። ትልቅ ስነ ምግባር እና በጣም እኔ በጣም ወዶ ሰው ነው። በጣም ጥሩ ሰው ነው። ለኔ ስላደረገልኝ ብቻ ሳይሆን እኔም በችሎታዬ ነው ያስፈረመኝና ከዳዊት እስጢፋኖስ ጋር ከመስዑድ መሐመድ ጋር በጣም ከመወደው ደግሞ ታደለ መንገሻ ጋር ተጫውቻለሁ ሰበታ ቤት። ከነ ፉአድ ፈረጃ ጋር መጀመሪያ የተጫወኩት እዛ ነው፣ ከነ ቡልቻ ሹራ ጋር እና በጣም ደስ የሚል ጊዜ ነበረ ሰበታ ቤት። ዋው! በተለይ ታደለ መንገሻ በጣም is very talented በጣም ወደ ተጫዋች በጣም አሁን የት እንዳለ ባላቀም ያ የሆነ ሱፐር ሊግ ምናምን ሲጫወት ሰምቻለሁና ፕሪሚየር ሊጉ ላይ የለም። ምን አለ እሱ የሆነ ዩሮፓ ሀገር ተወልዶ ቢሆን ነው እንደው በጣም የሚገርም ተሰጥኦ ያለው ልጅ ነው። በጣም ከነሱ ጋር የመጫወት እድል ከገጠመ በጣም እድለኛ ነው ማለት ነው። ሲኒየሮች ነበሩ እነ ፍጹም ገብረ ማርያም እና አንተነህ ተስፋዬ ተከላካዮቻችን አንተነህ ተስፋዬ ናቸው። እነ በረኛው ራሱ እነ ምን ተስኖታሎ ምናምን ይባሉ ነበሩና ናሽናል ቲም በረኛ ነበሩ ልጆች ናቸው። እነ መሳይ ጳውሎስ ነበሩ ዲፌንሶቻችንና በጣም ታለንት የሆኑት ልጆች አሉ። ስኪልፉል ናቸው ተጫዋቾቹና ያ ቲም በቃ የዋንጫ መብላት አቅም የነበረው ቲም ያው በአንዳንድ ያው በእኛ ሀገር የእግር ኳስ አሰራር ትንሽ አስቸጋሪ ያደረጉብን ያው ስራውንም ያው እኛም የራሳችን ህይወት ስለነበረ አንዳንድ የማኔጅመንት ችግር ስለነበረበት ነው እንጂ ቲሙ በጣም ትልቅ ተጫዋቾች ነበሩ እንደ ሀገሪቱ ትልቅ ተጫዋቾች። የሰበታ በአንተ ህይወት ውስጥ ትልቅ አስተዋጽኦ አለው እና በሰበታ በነበረ ቆይታ ብዙ ማትረሳቸው ነገሮች ይኖራሉ። እስቲ የሰበታን ትዝታ ትንሽ። ሰበታ መጀመሪያ ሲሄድ ላይክ ለመሞከር ነው የሄድኩት። በቃ ላይክ በጣም ፓኒሽ በቃ በጣም ደስ ብሎኝ አንደኛ በቃ መሄድ ያን እድል ማግኘት የራሱ በጣም ደስ ብሎኝ ነው። ግን ሄጄ ደግሞ እዛ ጋር በቃ እንደማልመለስ አውቃለሁ ሲሄድ። ለምን በቃ በራሴ 100% እርግጠኛ ነበርኩ። ሄድኩኝ ምናምን በቃ አየኝ። አብርሃም ደግሞ በጣም ወጣት ተጫዋች ይወዳል። ገቦ ፈረምኩኝ እና ምን በለው ደግሞ ከታላልቅ ተጫዋቾች ጋር ነው በጣም ኤክሳይትድ ሆንኩኝ እነሱን ሳያቸው ምናምንና ትሬኒንጉ ምናምኑ በጣም ኳሊቲ ነው እና ትሬኒንግ ምን ሰራበት ወይ ምናምን እኔ ከመጀመሪያ ከለመድኩት በጣም
እና ራሴንም እንዳሻሽል የኔ እንደውም በጣም ተርኒንግ ፖይንት እሱ ቲም ይመስለኛል። እና ለምን ቀጥታ ያገኙት ሲኒየሮችን ነው ቶሎ አንደርስታንድ ቶሎ እንዲደፍር እግር ኳሱንም ቶሎ አንደርስታንድ እንዳደረግ ያደረገኝ ለዛ ነው። እና በጣም እኔ ደግሞ መጠየቅ ወዳለሁ። በዚሁ አጋጣሚ ፍጹም ገብረ ማርያም፣ መስዑድ መሐመድ አመሰግናቸዋለሁ በጣም እና ጥሩ መካሪዎቼ ናቸው እና ፖዚቲቭ ናቸው፣ በጣም ፖዚቲቭ ናቸው። ንግግራቸው፣ ስራቸው ምናምን ዲሲፕሊን ደም ናቸው። በጣም ለወጣት ተጫዋቾች በጣም ጥሩ ኤግዛምፕል መሆን የሚችሉ ናቸውና ሰበታ ባለውለታ ክለብ ነው። አሁን እዚህ ደረጃ ለደረስክበት ትልቅ አስተዋጽኦ አድርጓልና አንተ በነበርክበት ጊዜ ወደ ታችኛው ወደ ብሔራዊ ሊግ ወርዷል። ያኔ ሲወርድ ምን ተሰማ? እንዴት ሊወርድ ቻለ? እስኪ ይሄን አብራራለኝ። ምን መሰለህ በጣም ነበር የተሰማኝ በሰዓቱ። ግን ያው አንዳንድ የማኔጅመንት አንዳንድ የራስ ኮንትሮል ማታረጋቸው ነገሮች ያው ግዳይ አገልክ በጣም እንትን ሊል ይችላልና አንደኛ ክለቡ የመጀመሪያ የማኔጅመንት ችግር ያው ማኔጅመንት ነው፣ ያው ኮቹም አንድ አካል ነውና ያ ሁሉ ችግር አለበት። የሰለጣጠንም ችግር አለበት። የክለቡ አመራሮች ችግር አለባቸውና ይሄ ነገር ተያይዞ መጥቶ ቲሙ ላይ ክለቡ ላይ ውጤት በጣም 4 ወር ደሞዝ ሳይከፈል እንዴት እግር ኳስ ትጫወታለህ? በምን አይነት ሜንታሊቲ? 4 አመት እኔ እስከ ዛሬ አለኝ ደሞዝ እንደውም ልጠይቃችሁ እያሰብኩ ነው። እና የ4 ወር የ3 ወር ሳይከፈል አሰልጣኝስ እንዴት ያዛል? ገብቷል? ከዛ አንፃር እነዚህ ተያይዞ የመጡ ነገሮች ያው ክለቡን እንዲወርድ ትሬኒንግ ማይሰራ ቲም ደግሞ ያው ሜንታሊም ትወርዳለ፣ ፊዚካሊም ትወርዳለ በብዙ ነገር እና ውጤቱም ደግሞ አስጨነቀም ለቲሙ ለአመራሮቹ ባለቤቱ ግድ ካልሰጠው አንተም ግድ አሰጠው ለዛ ነገር። ግን ለግል ደግሞ ራስን ለማውጣት ደግሞ ትጨረጨራለህ። በዛ ውስጥ ነው እኔም የተሻለ እድል አግኝቼ ወጣሁት ማለት ነው። ምን ተሰማ ግን ሲወርድ? ክለቡ በጣም የምትወደው ክለብ እኔ የመጀመሪያው ዙር ኦልሞስት 13 ነጥብ አስታውሳለሁ። 13 ነጥብ ይዘን የጨረስነው በጣም አሳፋሪ ውጤት ነው ይዘን የመጣ ነው። ግን የመጀመሪያዎቹን የመጀመሪያው አሰልጣኝ እስኪባረር ድረስ 3 ነጥብ ነው 4 ነጥብ ነበር 10 ምናምን ጨዋታ ተጫውተን። ይሄ ደግሞ የአመራር ችግር ነው አትልም። እና አንዳንድ የብቃት ችግሮችም አሉ። የአጨዋወት ችግር አለ፣ የተጫዋች ምርጫ ችግር ነበረ በሰዓቱ። አሰልጣኙ ምን እንደሚፈልግ አታውቅም፣ ምን አይነት አጨዋወት እንደምንጫወትም አታውቅም። እና እነዛ ነገሮች ተያይዘው ለምሳሌ ዲፌንስ አድርገን በቃ በደንብ ተከላክለን ወጥተን በቃ ባገኘነው እድል አግብተን እንወጣለን ነው የሚባለውና ብዙ እኛ ላይ የገቡት ኳሶች ለምሳሌ አስታውሳለሁ ከፋሲል ስንጫወት ከፋሲል ከነማ ጋር ስንጫወት ብዙዎቹ እነ ሱራፌል ምናምን ቴስታ የሚገኙ ነበር። ከቴስታ የሚያገቡ ልጆች አልነበሩም እና እኛ ላይ 3 ኳስ ሲያገቡት ከቴስታ ነበር። ግን እኛ በጣም 6 እና 7 ተከላካይ ነበር ይዘን የገባነውና አንዳንድ ያስተሳሰብ የእግር ኳስ ሐሳቡ አንደርስታንድ ያለ ማድረግ ሜዳ ላይ ያሉት ችግሮች ነው ማለት ነው። ከሜዳ ውጭ ያሉት ሌላ ችግሮች ሊኖሩ ይችላሉና ሜዳ ላይ ራሱ መጀመሪያ ያው እነዛ ነገሮች አሉ። እነሱም ውጤት እንድናጣ አድርጎናል። ያው ላለመማርም ደግሞ ብዙ ሰዎች ደግሞ ዝግጁ አልነበሩም በሰዓቱና እነሱ ነገሮች እንደ ፕሮፌሽናል እግር ኳስ ተጫዋች ሜዳ ውስጥ ትገባለህ ልትጫወት። ያለ ደሞዝ መጫወት ሜዳ ላይ ምን አይነት ስሜት አለው? ያው ምንድነው ይባለው እንጀራ ያለ ወጥ እንደማለት ነው። ደረቅ እንጀራ ስለራበ ትበላለህ እንጂ ያው እግር ኳሱን ስለምትወደው ትጫወተዋለህ፣ ትሄዳለህ፣ ትሬኒንግ ትሰራለህ ምናምን። ግን በጣም ከባድ ነው። በጣም ከባድ ነበር። ለምን አንተም ብቻ አይደለም ብዙ ቤተሰብ እኮ አለ። አሁን እኔ የሳሳት አላገባውም ትዳር የለኝም ምን በቃ ጀስኔ ፋና አረጋለሁ ገና የመጣሁበት አመት ነውና ደሞዝ የለም። በጣም ይደብራል፣ በጣም ይከፋል። እንደ ተጫዋች ደግሞ ይከፋል። ተጫዋች ማለት እንደ ሕፃን ልጅ ማለት ትንሽ ነገር ያስደስተዋል። ገብቷል አይደል? ደሞዙን ደግሞ 4 ወር ደሞዙን ላቡን ከልክለው ደግሞ ገብተህ ተጫዋች ብለህ እንትን በጣም ከባድ ነውና አንዳንዴ ይደብራል። ትሬኒንግ የሚወጣት ምናምን ተስፋ መቁረጥም ይመጣልና በቃ ክለቡንም ልቀቁኝ ማለት እንትን ድረስ ደርሰን ነበር። በቃ ለቲሙ ላንተ ግድ ካልሰጠ አንተ ማትሰጠውም እውነት ለመናገርና ያው ክለብ ማለት እኮ ያው ያሉት ተጫዋቾች ናቸው። ሌላ የሆነ ጎዝ አካል አይደለም። ያው ያሉት ሰዎች ናቸው ክለብ የሚያስመስሉት። ደጋፊው አለ፣ አመራሩ አለ፣ ተጫዋቹ አለ እና ተጫዋቹ እየተበደለ ደግሞ ያ ክለብ
የሆነ ነገር ማድረግ ነበረበት እና በሰዓቱ በጣም ይከፋ ነበርና ሰንበታ ጥሩ ክለብ ነበር፣ ታሪካዊ ቲም ነው። ባይወርድና የተሻለ ቦታ ባይው ደስ ይለኝ ነበር በሰዓቱ። ውጤት ግን ይጠብቃሉ ያለ ደሞዝ እያጫወቱ ምንድነው መሰለህ አሁን ለምሳሌ የ3 ወር ከልክሎ የ2 ወር ከፍሎና 1 ወር ይቀራል አይደል? በዛው ውስጥ ለምሳሌ አንተ ትሬኒንግ አልሰራም፣ ፊዚካሊ ፊት አይደለህም፣ ቢኮዝ ያመለጡ ትሬኒንጎች አሉ። ከጌም ፊትነስ ልክ ላይሆን ይችላል፣ ቢኮዝ እያቆምክ ነው የምትጫወተው። ግን ከነዛ ተወዳዳሪዎቹ ደግሞ በቃ ላይክ ትክክለኛ ነገር በትክክለኛ ነገር ውስጥ እየመጡ ያሉትና ከነዛ ጋር ተፎካክረ ነጥብ ለማምጣት ትንሽ ያስቸግራል። ወደዛ ቴምፖ ለማምጣት ጊዜ ይፈልጋል። በዛ ጊዜ ውስጥ ደግሞ እነዚህ ነገሮች ይመጣሉ፣ ውጤት ታጣለህ። ውጤት ስታጣ ደግሞ ደሞዝ ይከለክሏል። ገባ አይደለ? ይሄ ነው አንዳንዴ የሚያበረታቱት ደግሞ ነገር አለ። ግድ የለም የሚቀጥለው ወር ደሞዝ አሁን ግን እንደምንም ብላችሁ ይሄን አሸንፉ የሚሉም አለ። ኢንሴንቲቭ አሪፍ ኢንሴንቲቭ በአፕሪሽ በነበረ ሰዓት እንደዛ ያደርጉልን ነበር። በጣም ተስፋ ሰጪ ነበር ቲሙ፣ በጣም ተስፋ ሰጪ ነበር። በሱ በነበረ ጊዜ ነበር። ሁለተኛ ዓመት ግን ምንም ተስፋ የሚባል ነገር አላየሁም። ማን ነበር አሰልጣኙ? እንግዲህ ሞሪኒዮ ዘላለም ሽፈራው ሞሪኒዮ ነበር። ይህ በጣም ትልቅ አሰልጣኝ ነው። ያው በአገራችን እግር ኳስ ጥሩ ስም ካላቸው ከነበራቸውም ያው አሁን የት እንዳለ አላቅም፣ እያሰለጠነ ይሁን አላቅም፣ ካላቸው አሰልጣኞች ጥሩ ሰው ነው። ላይክ ፐርሰናሊቲው በጣም ጥሩ ነው። ግን ባለው አሁን በዘመናዊ እግር ኳስ ግን ብጠይቀኝ እዚህም ሀገር ከመጥቼ እንዳየሁት ከሆነ በጣም አስቸጋሪ ጊዜ ያሳልፈናል። በጣም ከባድ ጊዜ እና አንዳንዴ እነዛ ነገር ጊዜያቶች ሳስብ አንድ በጣም ኢትዮጵያ ተጫዋቾችን አፕሪሺየት አደርጋለሁ እና እዚህ ሀገር መጥቼ በጣም አፕሪሺየት አደርጋለሁ። ማድረግበት መንገድ አለ። ብዙ የምናነሳቸው ጠንካራ ጎኖችም አሉ፣ ብዙ የምናነሳቸው ደካማ ጎኖችም አሉ። ስለ ኢትዮጵያ እግር ኳስ ወደ በኋላ አካባቢ የምናነሳቸው ርዕሶች ስለሚኖሩ ነው። ከሰበታ ውልህ ሳትጨርስ ማለት ነው ውልህን ሳትጨርስ ወደ ኢትዮጵያ ቡና ስፖርት ክለብ ነው የተዘዋወርከውና እንደውም በዛን ወቅት በቃ ዜናው ሁሉ ዱሬሳ ሹቤሳ ወደ ኢትዮጵያ ቡና ስፖርት ክለብ ተዘዋወረ ተብሎ በብር ራሱ በቼክ እንደወሰድክ ሁሉ ሰምተናል። ከዛ በኋላ ግን በኢትዮጵያ ቡና ስፖርት ክለብ ስትጫወት አላየንህም። ምንድነው የተፈጠረው? እስኪ ይሄን ንገረን። በዚህ አጋጣሚ የኢትዮጵያ ቡና ደጋፊ ይቅርታ ጠይቃለሁና በጣም ወዶ ክለብ ነበር እና አንድ ከወደ ኋላ መለስ ብዬ ላውራና ለአውሪቹ አላቅም። በጣም ያኔ የኤሌመንተሪ ተማሪ ሆኜ የቡና ደጋፊዎች ወደ ሐዋሳ ሄዳሉ። እኔ ሻሸመኔ ልጅ ነኝና በመንገዳችን አንድ ኖክ የሚባል ማዲያ አለና እዛ ላይ ቆሞ ማዲያ ይቀዳሉ የቡና ደጋፊዎች እና ሲዘምሩ ምናምን ፓኒሽ በቃ በጣም ወዶ ክለብ ነበር ኢትዮጵያ ቡና። እውነት ለመናገር በጣም ደጋፊው በቃ ዝማሬው በጣም ደስ ይለኛል እና በጣም ደግሞ እግር ኳስ ተጫዋችነትን ያሰብኩትም የእነሱን ደጋፊ አይቼ ነው። ሐዋሳ ሄጄ አይቻቸዋለሁ እና ያኔ ገና ልጅ ነበርኩኝ እና እየሄድኩኝ በቃ ፕሊስ በቃ ልጅ ነኝ የዛ ሰዓት ምናምን በቃ አንደር ኤጅ ለመጫወት ሄጄ የደጋፊዎቹን ፕሊስ ያሰልጣኙ ስልክ ምናምን ስጡኝ ምናምን ብዬ ድረስ ለምኛለሁ ኢትዮጵያ ቡና ለመጫወት ከልጅነት ጀምሮ። እውነቴን ነው ነገር እግዚአብሔርን እንግዲህ ከዚህ በፊት አውርተው አላውቅም። እና ከዛ በኋላ አድጌ ደግሞ ክለቡ ፈልጎኝ ደግሞ ሲመጣ በጣም ነው ደስ ያለኝ። መጀመሪያ ጥያቄ የሚያቀርብልኝ ኢትዮጵያ ቡና ነው። ሌላም ክለቦች ነበሩ በሰዓቱ። ከዛን በቃ እኔ በባህሪ ምንድነው ሼመኛ ነኝ በጣም ላይክ ሰው ማስከፋት አልወድም እውነት ለመናገር እና በቃ አወራኝ ይሉንታ ቆንጠጥ አድርገኝ። ግን አልፈለኩም እውነት ለመናገር ምንድነው የፈረሙትን ልጆች ሳያቸው በጣም ጎበዝ ናቸው፣ ጥሩ አቅም ያላቸው ልጆች ናቸው እና ጤነኛ ግን አልመሰለኝም። አሰባሰቡ ጤነኛ አልመሰለኝም። እኔ ደግሞ የምጠብቀው ስልክ ነበረ በሰዓቱ። በቃ የሆነ ምቾት የሚሰማኝ አሰልጣኝ አለና እሱ እስኪደውልልኝ ነው። ለሱም አላሳወቅኩትም። ሄድኩኝ በቃ የብር ይከፈልሃል እዚህ ተጫወት ሲለኝ ኦኬ አልኩኝ። በቃ ሲሰጠኝ ተቀበየ ቼኩን ብን ብዬ ጠፋሁ። የልጅነትም ስላለ በቃ ያው ወረቀት ላይ አልፈረምኩኝም። ሜዲካል ድረስ ሁላ ሜዲካል ተመርምሬ ያለው ኢትዮጵያ ቡና በቃ ምናምን ጨርሰዋል ተብዬ ፎቶ ተነስቻለሁ እና ከዛ በኋላ ነው በቃ እኔም ሀሳቤን የቀየርኩት ወደ ባህር ዳር ሽፍት ያደረኩት ማለት ነው። ከኢትዮጵያ ቡና ስፖርት ክለብ ወደ ባህር ዳር ነው የተዘዋወርከውና ባህር ዳር በጣም ጥሩ ብቃትን ያሳየህበት በጎል የታጀበ ጊዜ ያሳለፍክበት ክለብ ነው። በጣም
ረብጣ የሆኑ ብሮችንም ያገኘህበት ክለብ ነው። ቁጥሩን እንጥራው እንዴ? ኧረ ቁጥሩ ይቅር፣ ያው በሚሊዮኖች የሚቆጠር ብር ያገኘህበት ነውና እስኪ የባህር ዳር ቆይታን ምን ይመስላል? እኔ ወደፊትም አላሳልፉም። በተለይ ደግሞ ደጋፊው የባህር ዳር ደጋፊ በጣም ደስ ይላል። በጣም በቃ ከልባቸው ሰው ናቸውና ያው ክለቡም ደግሞ በጣም ጥሩ ክለብ ነበር። በጣም ስነ ስርዓት ያሉት እኔ ያው በትንሽም ጊዜ ቢሆን ብጫወትም ኢትዮጵያ ውስጥ ግን ካዩዋቸው ለእግር ኳሱ ካላቸው ፍቅር አንጻር ምናምን በጣም ጥሩ ናቸው። በጣም ጥሩ ሰዎች ናቸው ከሰውነትም ጀምሮ ማለት ነው። ሰዎቹም ራሳቸው አመራር ላይ ያሉ ሰዎች ለስፖርተኛ ያላቸው አመለካከት በጣም ሪስፔክት የሚያደርጉበት መንገድ ደጋፊው በጣም እስከዛሬ ድረስ ልቤ ላይ የሚኖሩት በቃ ለዛ ነው እና ስላሸነፉኝ ነው እውነት ለመናገር እና በጣም ጥሩ ደጋፊ ነው ያለው ባህር ዳር። በቃል ማልገልጸው ደጋፊው በተለይ ማለት ነው። ለምን ምንም ስንሸነፍም ምንም ውጤት ስናጣም ምንም ያው በጣም ጥሩ ቲም ነበረን። የዛ ሰዓት ለሻምፒዮንነት የምንጫወትበት ቲም ነው። ደጋፊው የተለየ ስሜት ነው ያለው። የተለየ ስሜት በጣም ያው ታሪካዊም ነኝ። ያው ኮንፌዴሬሽን የመጀመሪያው ኮንፌዴሬሽን ቲም ነኝ። የቲሙ ሲገባ የመጀመሪያው የአፍሪካ መድረክ ላይ ሲሳተፍ የዛ ክለብ አባል ነበርኩኝ። በዋናነት ብዙ 28 ጨዋታ የተጫወትኩት ተጫዋቾች ነኝ። ከተጫወቱት ውስጥ አንዱ ነኝ እና ቲሙም ደግሞ በጣም ውጤታማ በጣም አዝናኝ እግር ኳስ የሚጫወት ቲም ነበረ እና የባህር ዳርን በአንድ ግለጽ ካልከኝ በጣም ፐርፌክት ታይም ነው ለኔ። አትረሳውም? የሚረሳ አይደለም። አይረሳም። ስንት ዓመት ቆየ ባህር ዳር? 1 ዓመት ነው የቆየሁት። ባህር ዳርም ሰበታም እያልክ የተጫወትክ ማለት ነው። ባህር ዳርም ሰበታም እያለ በማሊያ ላይ የምትጠቀመው ቁጥር 7 ቁጥር ነው። ምክንያቱ ምንድን ነው? ምን የተለየ ምክንያት አለ 7 ቁጥር የምትጠቀምበት? 7 ያው በጣም ቅድም እንዳልከው እኔ የሲአር7 አድናቂ ነኝ። በጣም ከምወደው ተጫዋች በጣም ከልጅነት ጀምሮ ወደዋለሁ በጣም ሮላንዶን። እንደገና ደግሞ 7 ደግሞ ትልቅ ሚስጥራዊ ቁጥር ናት። በመንፈሳዊ በመጽሐፍ ቅዱስ ብትሄድ ትልቅ ቁጥር ናት። መጀመሪያ ቁጥር 27 ቁጥር ነው። የተወለድኩበት ቀን ስለሆነ ማለት ነው። እንደገና ደግሞ መድኃኒዓለም ስለሆነ ወደዋለሁ ቀኑ ማለት ነው። እና ለዛ ከዛም አንጻር 27 እና 7 ቁጥር ለኔ በጣም ደስ የሚሉ ቁጥሮች ናቸው። እድገት እያሳየ ስትመጣ ወደ 7 ሲኒየር ስትሆን ጁኒየር ስትሆን 27 ነው። 2 ቁጥርን ቀነስክና በ7 ቀጠልክ ማለት ነው። ያ ለሲአር7 ክርስቲያኖ ሮናልዶ የተለየ ፍቅር እንዳለ አውቃለሁ። በጣም ነው የምትወደው። ምንድነው የተለየ ነገር ልትወድ ያደረገ? ምንድነው? ታታሪነቱ ነው? የሚያገባቸው ጎሎች ነው? መነሻ ምን ነበረ? ሲአር7ን ስታስበው ራሱ እሱ ራሱ ምንም ምንድነው ዲስክራይብ የተደረገ ነገር ነው። ሮናልዶ ስትል የሆነ ነገር ታስባለህ፣ አይምሮ ውስጥ ይመጣ። ያን ሰው ደግሞ ወደ ህይወት ስታመጣው በየትኛውም የህይወት እንትን ውስጥ ብትኖር ለምሳሌ አንድ ጋዜጠኛ ብትሆን ብዙ መስራት እንደምትችል ተስፋ ለመቁረጥን፣ ትጋትን፣ ዴዲኬትድ በቃ መሆንን ያስተምራል። እሱ ችሎታ ብቻ በቂ እንዳልሆነ፣ ስኪል ብቻ በቂ እንዳልሆነ ስኪልፉል ነው እሱም በጣም ዩናይትድ በነበረ ሰዓት። ግን እድሜ ደግሞ በጨመረ ቁጥር ትልቅ አስተማሪነት ነው። እድሜ በጨመረ ቁጥር በጣም እየሰራ እግር ኳስ ደግሞ በቃ ዛሬ ፕሬዘንት ነው፣ ዛሬ ላይ ነው። ትናንት የነበረ አይደለም፣ ዛሬ ነው። ወቅታዊ አቋም ነው በቃ ወቅታዊ አቋም እና ዛሬን እየኖረ ያለ ተጫዋች ስለሆነ በጣም አፕሪሺየት አደርገዋለሁ፣ በጣም ወደዋለሁ እሱን። እንደገና ደግሞ ከእግር ኳስ ተጫዋችነት ውጪም ደግሞ እንደ ኖርማል ሰውም ደግሞ ስታየው ደግሞ በጣም ሰውን አይምሮን የሚቀይር ብዙ ነገሮችን የሚያደርግ ስፖርተኛ ነው እና ከዛ አንጻር በጣም የተለየ ነገር አለኝ። በጣም አክሽኑን ሁሉ ነው የምትከተለው አንተ? ኖ አክሽኑን ሳይሆን እኔ በጣም ማተኩረው እሱ የሚሰራቸውን ትሬኒንጎች ሞር በጣም አያለው። ጌሞቹን በጣም አያለው። ከጌም በፊት እንዴት ነው የሚዘጋጀው የሚለውንም በደንብ አያለው። ከዚህ በፊት አያለው ፊልም በደንብ ድሮ እንደውም በካሴት ፊልሞችን አይ ነበር የሱን እና የኔይማርን በደንብ አይ ነበር በፊት እና በጣም ነው የምወደው እሱ። ያው እንደሚታወቀው ክርስቲያኖ ሮናልዶ ከእግር ኳስ
ሜዳ አስቀድሞ የሚሰራቸው ትሬኒንጎች፣ የሚሰራቸው ስፖርቶች በጣም የብዙ ሰዎችን ትኩረት ይስባል። ብዙዎችም የእሱን ታታሪነት የሚከተሉ ናቸው። ለብዙ ሰዎች አርአያ ነው በታታሪነቱ በጠንካራነቱ። እንደውም ክርስቲያኖ ሮናልዶ ምናልባት ሰምተው ከሆነ ብዙ ጊዜ ይሄ አትክልት ነገሮች ናቸው የሚመገቡ እና እንዴት ነው ከሱ ጋር ለመመሳሰል ወይም ደግሞ የሱን ለመከተል ሳይሆን እግር ኳስ ተጫዋች ብዙ ጊዜ በእግር ኳስ ደረጃ ትኩረት የሚያደርግባቸው ነገሮች አሉ። እንደውም እንቅልፍ መተኛት አንዱ ስራ ነው። መንሱር አብዱል ቀኒ እንደውም ባልደረባዬ ሲናገር ብዙ ጊዜ ደጋግሞ ነው የሚናገር ይሄን ለእግር ኳስ ተጫዋች መተኛት እንቅልፍ ስራው መሆን አለበት ይላል። እና እንዴት ነው ታታሪነት ላይ ጥንካሬ ላይ ስፖርት ላይ ያለው ነገር በፊትም እየሰራው ነበር፣ አሁንም በዚህ ሁኔታ ቀጥለሃል? አዎ ቀደም እንዳልከው በእግር ኳስ ተጫዋች ስትሆን 3 ህጎች አሉ። ፕሮፐር ትሬኒንግ፣ ፕሮፐር ኒውትሪሽን፣ ፕሮፐር ሬስት ናቸው። እነዚህ ከሶስቱ አንዱን ብታጎድል ብዙ ነገር ይጎላል ማለት ነው። ላይክ ይህንንም ነገር ያስተማረኝ ከሮላንዶ ከሮላንዶ ብቻ ሳይሆን አብርሃም መብራቱ እንደዚህ የክላስ ትምህርቶችን ይሰጠን ነበር በሰዓቱ። በቃ እንደ ተጫዋች ነኝ ለመባል ማሟላት ያለባቸው ነገሮች አሉ እንደ ተጫዋች ራሱ እና ትንሽኛ ሀገር ላይ ሶሻል ላይፋችን ትንሽ አስቸጋሪ ነው። ላይክ እንደ CR7 ለማሰብ ብታስብ ያው ምን ያክል የሶሻል ተጽዕኖ እንደሚኖርበት እችቱን ታውቃለህ። እንደዚህ አይነት ነገሮች አሉ። እንደዚህ አይነት ነገሮች ደግሞ አያሳድጉንም። ገብቷል አይደለ? ምን ይባላል ምናምን ቢኮዝ አንተ ከዛ ማህበረሰብ ጋር ነው የምትኖረው እና እነዛ ነገሮች ደግሞ እንትን ብለህ ካልወጣ አስቸጋሪ ናቸው ቀደም እንዳልኩ ማለት ነው። እና አሁን ላይ ዛሬ ላይ ደግሞ ብትጠይቀኝ ብዙ የተማርኳቸው ነገሮች አሉ። ላይክ ሮላንዶ የራሱ ቀለም አለው፣ እኔም የራሴ የሆነ ቀለም አለኝ። ገብቷል? ከሮላንዶ መውሰድ ያለብኝ ብዙ ነገሮች አሉ። ብዙዎቹን ብችላቸውና ባድርጋቸው ብዬ ማምናን ተመላቸው ማለት ነው። ግን እንደ ራሴ ደግሞ ማድረግ የሚችላቸውን ከሱ ወስዳቸውን ነገሮች ወስዳለሁ ማለት ነው። ውጪ ከኢትዮጵያ ወጥቼ ውጪ የመጫወት ህልም አለኝ ስትል አንድ ጓደኛ ነግሮኛልና አሁን ደግሞ ልክ እንደ ስም ትርጓሜ ተግባራዊ አድርገዋልና ውጪ ወጥቼ የመጫወት ህልሜን አሳክቻለሁ ብለህ ታስባለህ? ገና ነኝ ብዬ ነው የማስበው። ማለት ውጪ አሁን ወጥቼ ገና አንድ እርምጃ አልተራመድኩም እና ቢኮዝ እዚህ ሀገር ያሉት ሪሶርሶች ብዙ ናቸው ገና ላይክ አሁን እኛ ሀገር ላይ እድሎችንም አግኝቼ ነበር ከዚህ በፊት እንደ ድንገት ሆኖ ከሰማ አላውቅም። ያው ቤላሩስ የሚባል ሀገር አግኝቼ ያው በነገሮች በቃ አልተመቻቹም፣ አልሆኑም፣ በሰዓቱ አልሆኑም። አንድም በኔ ሊሆን ይችላል፣ አንድም በሌላ ሰዎች ፈጣሪ ያልፈቀደ ይሆናል ወይ ፈጣሪ ያልፈቀደው ይሆናል። ስለዚህ እንኳን ቤላሩስ አልሄድኩኝ። ምክንያቱም ቤላሩስ ሆነ ቢሆን ኖሮ እኔ ካናዳ አልመጣሁም ነበር ልጅም አልወለድኩም ነበር። ብዙ ነገር ይሆናል ወደ ቃላት እየሰነጠቀ ሄደ። ለማንኛውም ህልምህን ገና አላሳካኸው እያልክ ነው? አዎ ህልሜ ማለት በእግር ኳስ ያለውን ህልሜን ገና በጣም በሌላውም ገና አላሳካውም፣ በዚህም አላሳካውም። ግን ወደ ህልሜ እየተንደረደርኩ ነው ብዬ ነው የማስበው። የሆነች ትንሽዬ እንትን ብርሃን ትታያለች እና ያችን ብርሃን በደንብ ማስፋት ነው። ጭላንጭል መብራት ነው የሚባለው። በዘላለም ሙላቱ የዩቲዩብ ቻናል የኛ ሰው በካናዳ የተሰኘው ፕሮግራማችን እየተከታተላችሁ ነው። ዘላለም ሙላቱ ብላችሁ ገብታችሁ ሰብስክራይብ አድርጉ። ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ከወጣቱ ተጫዋች ዱሬሳ ሹቤሳ ጋር ቆይታ እያደረግን ነው። እስካሁን ድረስ ወደ ካናዳ ቆይታ አላደረግንም። በአብዛኛው ወደ ኢትዮጵያ ወደ ኋላ መለስ አድርጌ ብዙ ትዝታዎችን እያነሳን ነበረ። ከባህር ዳር ወደ ካናዳ ስትጓዝ የነበሩ ውዝግቦች ናቸው አሁን የምናነሳቸው። በማህበራዊ ሚዲያ በጣም በተለያዩ መንገዶች ይነሱ ነበረው። ከባህር ዳር ወደ ካናዳ ስታመራ እንዲህ በምቾት አልነበረም የሄድከው። ብዙ ነገሮች ተወርተዋል፣ ብዙ ነገሮች በማህበራዊ ሚዲያዎች ተሰራጭተዋል እና እነዛ እናንሳቸውና ከዛ ያንተን እውነት ደግሞ ትነግረናለህ።
በዛን ወቅት ከአሰልጣኝ ጋር የነበረ ሰጣ ገባ ነበረ። ከአሰልጣኙ ጋር ግጭት ነበር። ያው ካምፕ አይቀመጥም ይወጣል። አንድ ቆንጆ ሞዴል ወዶ እየወጣ አስቸገረ የሚል ነገር ሲነሳ ነበረ። አንተ ደግሞ በወቅቱ አሁንም የማህበራዊ ሚዲያውን መነሻ አድርጌ ነው ማወራለህ። በወቅቱ ባለቤቴ ታማለች። ስለዚህ ከባህር ዳር ወደ አዲስ አበባ መሄድ አለብኝ ትለና ፍቃድ ትጠይቃለህ። ፍቃድ ይሰጣል። ከዛ ወደ አዲስ አበባ ትሄዳለህ። አዲስ አበባ በንጋታው ስትጠበቅ አንተ ግን ያለው ካናዳ ነው። ይህን ነገር ነው የሰማነውና እስኪ ከአንተ አንደበት እውነተኛውን ታሪክ እንስማ፣ እውነታውን እናጥራው።